በባለፈው ቪዲዮ እንግዲህ ገነት በእርግጠኝነት ይህንን ነገር ያዘዘቻት ገኒ ናት። ቃልና ዳግም አንድ ላይ እንዲሁም ደግሞ አንድ ላይ እንዲያድሩ የጠነዘዘችው እሷ ናት ብያችሁ ነበረ። በእርግጥም እንግዲህ በዛሬ ቪዲዮ ይፋ ወጥቷል። ይህም ደግሞ ትክክል ነው። ገነት እንግዲህ ቃልና ዳግም አንድ ላይ እንዲተኙ ያደረገችበት ዋነኛ ምክንያት ብሌን እንዲለያይ ነው የፈለገችው። በቃ እነሱ እህትና ወንድም ሆነው እንዲቀጥሉ ነው የፈለገችው እና በመካከላቸው ፍቅር የሚባል ነገር ተበጥሶ እስከ መጨረሻ ተቆራርጠው እንዳይታረቁ ነው እንግዲህ ማድረግ የፈለገችው። ነገር ግን ፍቅር ኃያል ነው የሚባል ነገር አለና ዳግም በጧቱ ሁሉም ሰላም ነው ብሎ ተነስቶ እንግዲህ ወደ ብሌን ሰላም ነው ማለት ሲሄድ፣ እሷ ግን ቀድሞ በጧቱ መጣ ስለነበረ እንደገና ታያቸዋለች ማለት ነው። ከአንድ ላይ እንግዲህ የሁሉ ጥፋት እንግዲህ የእሷ ነው ብዬ አስባለሁ። ምክንያቱም እዚህ ደሪ አትሄጂ ስትላት እንግዲህ ባለፈው ምንድን ያለችው አይ የትዬ ብቻዋን ናት እና እዛ ቤትማ ብቻዋን ጥያት አታርም፣ ስለዚህ እኔ አብሬያት መሄድ አለብኝ ማለት እንግዲህ ሄዳም ነበረ። እንግዲህ ከሄደችም በኋላ ይሄ ሁሉ ችግር ተፈጥሮ ማለት ነው። ስለዚህ እዛ ቤት ያስገባሁሽ እኔ ራሱ አንድ ነገር እንድትረጂ ስለፈለግኩ ነው እንጂ ዝም ብዬ በነጣ አላስገባሁሽም በማለት እንግዲህ ገኒ ቃልን ያንን ስራ እንድታሰራ ታደርጋለች። በዚህም እንግዲህ ተለያይተዋል፣ ግን ተመልሰው የሚታረቁ ይመስለኛል። ምናልባት እንግዲህ ዳግም ይህ ሀሳቡ የቃል እንደሆነ ቃል አውቃ አብራ እንደተተኛ እንዳደረገችው እና ምን ልትመጣ እንደሆነ እንደተነገራት እንዲሁም ደግሞ ሁሉን ነገር አውቃ እንዳደረገችው ገብቶታል። ግን እሱ ያላወቀው አንድ ነገር አለ። የእናቶች አብራው እንዳለበት ነው ያላወቀው። እናቱ እንግዲህ ይህን ሁሉ ሀሳብ ናት ያመጣችው የተነሰሰችው። ቃል እንግዲህ አብራ ተባብራ ፈጽመዋለች ማለት ነው። ስለዚህ የቃል ጥፋት ብቻ አይደለም፣ በዋነኝነት እንግዲህ ቅዱን ያመጣችው ገኒ ስለሆነች እሷ ደግሞ ተባብራ ይህን ነገር አሳክታለች ማለት ነው። ስለዚህ አሁን ዳግም ነገሮችን በጥንቃቄ መርምሮ ፈትሾ የእናቶች እንዳለበት እና እናቷ አንድ ላይ እንደማትሆን ደጋግማ ነግረዋለች። በእርግጥም ይህን ነገር ደግሞ ከግምት ውስጥ አላስገባም። ሰው ይህም ነው እንግዲህ ዋጋ ያስከፈለው ብዬ አስባለሁ። ይሁን እንጂ ሳሚ በጧቱ እንግዲህ ስለ እናቷ ሊነግራት ፈልጎ ነበረ። በዚህም መካከል እንግዲህ ቃል እንደሞተ ነበር የምታውቀው። በዛሬ ቪዲዮ ደግሞ በህይወት እንዳለ አውቃለች። ይህ ነገር ደግሞ ለሱ በጣም ከባድ ነው። ምክንያቱም ቃል የባህሉ ተላላኪ እንደመሆኗ አሁን ላይ በጥርጣሬ እየተሞላበት ነገር እንዳለ ሆኖ ግን ደግሞ እሱ ከመጣ አስረግጦ ይነግራታል እና ነገሩ ይበላሻል። እንግዲህ በጉጉት ነበር የጠበቅነው። ሳሚ ይነግራል ብሌን ጋር ይገናኛሉ ብለን ነበር። እንግዲህ ብሌን በራሷ ቀረፈፍነት ማለት ይቻላል እንግዲህ ስትንጓተት ስልኳን ስብርብር አድርጋ ደንግጣ፣ የፍቅር ነገር መቼስ እንደዛ አይደለም። ስልኳን ከስክስ አድርጋ ከነዳግም ቤት ትተው ሂደት። ይሄ ነገር ያበሳጫል። ቢያንስ እንኳን ስልኳን ጥላ መሄድ አልነበረባትም። የሚገርማችሁ ነገር ብደናገጥም ይዘው መሄድ ነበረባት። ምን ያስጥላታል ስልኩን? እና እንግዲህ ስልኩን ጥላው ስትሄድ ወይን አጋጣሚ በመጠቀም እንግዲህ ቃል ስልኩን ገጣጥማ ማን የሚደውሉ ምናልባት እኮ የሚደውል ሰው ይኖራል በማለት እንግዲህ መቼስ እሷ ብልጥና መሰሪ አይደለች። ስለዚህ ሲቀጠቅጥላት የነበረው ሳሚ እንደሆነ ታውቃለች። ከዛ ሳሚም እንግዲህ ሊነግራት ነው በማለት እንግዲህ ለባህሉ ትደውልና ትነግረዋለች ማለት ነው። በኃይሉም እነዛን አጋዦች ለምንድን ነው ሳይሞት ሞቷል ያላችሁኝ በማለት እንግዲህ በጣም ወርዶባቸው ነበር። እውነት ነው እንግዲህ ወርዶባቸዋል። የሚገርማቸው ነገር እናንተ ሰነፎች እያለ በጣም ነው የሰደባቸው ሰው። እነሱም እንግዲህ ስድቡን ተግባራዊ አድርገው እሺ ይቅርታ ማለት እንግዲህ ስልኩን ዘግተውታልና ፍለጋ ወጥቷል። እንግዲህ ሳሚ ተጨንቋል። ለትንሽ እንግዲህ መንገድ ላይ ባይገናኙና በአጋጣሚ ደግሞ በሰላም ምክንያት ነው ሊያመልጥ የቻለው እንጂ ሰላም በኃይሉን እዚህ ጋር ምን ትሰራለህ ብላ ባታማግረው ኑሮ ሳሚ ዛሬ የመጨረሻ ይሆን ነበር ቀኑ ማለት ነው። ምክንያቱም በዚህ ሁኔታ ሆኜ በእርግጠኝነት በኃይሉን ልፋለመው አልችልም ብሎ ቀድሞ ራሱን አሳምኗል። ምክንያቱም ቁስሉን ከነካበት ራሱ በአንድ ጊዜ እንደሚያገረሽበት ስለሚያውቅ ያለኝ አማራጭ ላምልጥና ሌላ ቀን ደህና ሲሆን ፊት ለፊቱ እመጣለታለሁ። ስለዚህ በመልጥ ይሻለኛል በማለት አምልጧል። ይሄ ነገር ጥሩ ነው ማምለጡ። ብሌን ደግሞ እንግዲህ ያው እያለቀሰች ተመልሳለች ወደ ሰላም ቤት። ምን አረኩት ከዳኝ እያለች እንግዲህ እያለቃቀሰችብን ነበረ ዛሬ። እንግዲህ ሰላምን ጉዳዩን ለማረጋጋት ሞክራለች። አታልቀሽ ታዩ ወድ ቤት ወንድ ይመጣል እያለቻትም ነበረ። ግን እኮ ወደዋለሁ በስሜት የተጫወተብኝ እያለች እንግዲህ እሷም ተረትረ ስነግራን ነበረ። ብሌን አይዞሽ ብላ አረጋግታታለች ማለት ነው። እናም እንግዲህ በጠዋቱ ዳጊ ደግሞ ሲመጣ ውጣልኝ ከቤቴ ነው የተባለ። እንግዲህ እንደተለመደው ከሰላም ውጣልኝ ነው የሚባል። ዛሬ ግን እውነቱን ነግሯታል። ቆይ ምንድን ነው አንቺ ነገርሽ? ግን በቃ እዚህ ቤት ስመጣ ሁሉ ጊዜ ውጣልኝ ከቤቴ ማለት። እንደውም አንድ ነገር ልንገርሽ፣ ውጡ 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 እያልሽ ብቻሽ እንዳትቀሪ በኋላ
እፈራለሁ ይላታል። ይሄ ነገር እውነቱን ነው። አንዳንድ ጊዜ ውጡልኝ ከቤቴ ምናምን ብሎ መመጻደቅ በኋላ እንግዲህ ብቻን እንዳያስቀር ማለት ነው። እናም ይህንን ቃል ተናግሯት እንግዲህ ምን አረጊያት ነው ብሎ እሷን ለማናገር ሲሞክር ፍንጭ አገኘ እንጂ ብሌንማ በጥፊን አለችው። ምራቁን ደብድባበታለች፣ ታፍታበታለች ምናምን። ኧረ በጣም ነው ያሰቃየችው። ዳጊ ግን በጣም ምስኪንና የዋህ ነው። በቃ ሁሉም እየተጫወቱበት ነው ያሉት። ምክንያቱም በፊት ራሱ ደበደበችው ዝም አለ። አሁንም ተደበደበ። ሰው ዳግም ለሁለተኛ ጊዜ በጥፊ የሚደበደብ ከእናቱም ከብሌን ምስኪን ነፈር እና እንግዲህ ዳጊ እንዴት አድርገህ ይህን ነገር እንደምትፈታው እስኪ ራስህን ቆም ብለህ አስብበት። ከዛም እንግዲህ ሊፈታው የሚችለው ተረጋግቶ መሆን አለበት። የሆነ በስሜቱ ሳይነዳ፣ ሳይቆጣ፣ ሳይነደድ መፍታት ይችል ነበር። ግን ችግሩ ምንድን ነው? በጣም ይቆጣል ምናምን። ከዛ አንጻር እንግዲህ እየተበላ ነው ያለ ማለት ነው ነገሩን። እንደምንም አድርጎ ስም እንግዲህ ወደ ቤት ሄዷል ማለት ነው። ወደ ቤት ከሄደም በኋላ እንግዲህ አንቺ ነሽ ወይ ሲላት ቃልም እኔ አላውቅም ምን ነው ብሌን መጣ ምን ነግራ ነው ስለኔ ደግሞ እንደዚህ የምጨክንብኝ ትለዋለች። እዛ ጋር ደግሞ ብሌን ሰላምን ከቃል ጋር ነው እኮ ተኝቶ ያገኘሁት ሌላ ሰው ጋር ቢሆንማ ምንም ችግር የለብኝም ነበር፣ ግን ከቃል ጋር ስለሆነ በገነኛ አንገሸገሸ ትላታለች ማለት ነው። ከዛ እንግዲህ እሷ እዛ ቤት ናት እንዴት ያለችው በማለት በጣም ግራ ገብት ትላትና አዎ ትላታለች። እናም እንግዲህ አይዞሽ ብላ ለመጽናናት ሞክራለች እንደ ማንኛውም ሰው። እንግዲህ ከጽናናቻትም በኋላ እየተፈጠረ ይፈጠር ነው ያብሬሽ ነኝ በማለት ብዙ ነገሮችን አድርጋላታለች። የሚገርማችሁ ነገር ከዛም እንግዲህ አሁን ቃል ነይ ውጭልኝ ተብላለች እዛ ቤት። ቃል አሁን ከገኒ ቤት ከወጣች ወደ ልትሄድ ትችላለች። በእርግጠኝነት ከገኒ ቤት ወጣ ወደ ሰላም ቤት ነው የምገባ ብዬ አስባለሁ በቀጣይ እንጂ ወዴትም አትሄድም። ምክንያቱም ዳግም ራሱ አዝኖላት ነበረ ወደዛ ቤት ያመጣት። ግን ይህን አጋጣሚ ከእናቱ ጋር በመሆን ተባብራ ሌላ ስህተት ሰራችና ያንችን ስህተት እኔ ማረም አልፈልግም በማለት ተጸጸተ። እናም ደግሞ መጀመሪያውኑ እናቱ እንግዲህ ያለችውን ነገር ቢሰማ ፍቅሩን አያጣም ነበረ። እናት ከዚህ ቤት አታምጣት ብላ እንዳታስገባት ብላ ብዙ ነገር መክረዋለች። እሱ ግን እባክሽ ተይ በማለት ያው የዋህነቱ አሸነፈውና ወደዛ ቤት ከጋበዛትም በኋላ እናትና እንግዲህ ያች ተመሳጥረው ጉድ ሰሩት ማለት ነው። ስለዚህ አሁን ዳግም በጣም የሚያሳዝን ሁኔታ ነው ያለው። አዝኗል። ከብሌን ጋር በምንም አይነት ሁኔታ መለየትም ሆነ መጣላት አይፈልግም። ሰው ነገሮች እንዴት ነው መፍታት ያለብኝ ይላል። በሌላ በኩል አሁን ላይ ሳሚ ብሌንን የራሱ ለማድረግ እየሞከረ ስለሆነ ያለው ይሄ ጥሩ አጋጣሚ ሆኖለታል። ከዳግም ጋር መለያየቱ ለሳሚ ትልቅ ነገር ነው። ምክንያቱም የእሱ ትሆናለች። ከዚህ በኋላ በንዴት ራሱ ብሌን ወደ ዳግም ልትሄድ ትችላለች፣ አይታወቅም ማለት ወደ ሳሚ ልትሄድ ትችላለች። ይህ የሚሆን ነገር ከሆነ ደግሞ ትንሽ ጉዳዩ ከበድ ይላል ማለት ነው። በሌላ በኩል ደግሞ እንግዲህ ሳሚ ተጨንቆ ነበረ። ቀጠሮ ይዘን እንዴት ነው የጠፋችው ይች ልጅ ምን ሆነ በኃይሉ የሆነ ነገር አድርጋት ወይስ ደግሞ ቃል በማለት በጣም ብዙ ነገሮችን ሲያብሰለስልና ሲያንሰላስል ነበረ። የሚገርማችሁ ነገር እናም እንግዲህ የመጣው ይምጣ እንጂ ወደ ሰላም ቤት ሄጅማ ማየት አለብኝ በማለት ይሄዳል ማለት ነው። ከዛም እንግዲህ መንገድ ላይ በኃይሉ ጋር ነው የተገጣጠሙት። የሚገርማችሁ ነገር በኃይሉም በጣም ቃል ጋር ስልክ ሲያወራ ስለነበረ በጣም ተናዶ ምንድነው ሲያደርግ ነበር፣ በቃ ትክዝ ብሎ ያየዋል። በጣም አተኮረበት። የሚገርማችሁ ነገር በጣም ነበር ትኩር ብሎ ሲያዩ የነበረ እና እንደምንም ብሎ እንግዲህ ሊያመልጥ ችሏል። ጥሩ አጋጣሚ ነው ብዬ አስባለሁ እንግዲህ ያመለጠበት ሁኔታ። ሆኖም ከመለጠ በኋላ ግን አሁን እስከ መቼ ነው የሚያመልጠው የሚለው ደግሞ ሌላ ጥያቄ ነው ማለት። ምክንያቱም አንድ ቀን መያዙ አይቀርም እና እስከዛ ደግሞ በደንብ መሻል አለበት። ካልተሻለው ግን ይከብዳል ብዬ አስባለሁ። ሆኖም ከዛ ከወጣ በኋላ እንግዲህ ብሌንም እያለቀሰች ነው። ዳግምን በጥፊም በምንም ተመቷል። እንደገና ደግሞ ውጣልኝም ተብሏል ማለት ነው። ከዛ ቤት እሱም ወጥቶ ሄዷል። የሚገርማችሁ ነገር ከወጣም በኋላ ብዙ ነገሮችን እያደረገ ነው ያለ። በሌላ በኩል ደግሞ አሁን ገኒ ደስ ብሏታል። ምክንያቱም ስለተለያዩላት። ግን ዳግም በጣም ያዝንባታል ብዬ አስባለሁ። የእናቱ እቅድ እንደሆነ ሲያውቅ በጣም እንደሚያዝንባት እርግጥ ነው። ያው ዞሮ ዞሮ እኔ አንቺ እንደዚህ ታደርጊያለሽ ብዬ አልጠበቅኩም ይላታል ብዬ አስባለሁ። እናም እንግዲህ ያለው አማራጭ ገኒን እንዴት አድርጎ ማሳመን እንዳለበት ነው የሚያስበው፣ ወይም ደግሞ እንዴት አድርጌ ይሄንን ነገር ልፈጽም የሚል ነገር ይኖራል ማለት ነው። ከዛም በኋላ እንግዲህ ውሳኔውን ይወስናል ብዬ አስባለሁ። ቃልንም መዛ ቤት ሊያስወጣት ይችላል። ሳሚም እንግዲህ በጥሩ ሁኔታ አመልጧል። እንደገና ደግሞ በኃይሉ የሚገርማችሁ ነገር አንቺን ብዬ አይደለም የመጣሁት የሆነ ሰው እየተከታተልኩ ነበር፣ ይኸው በአንቺ ምክንያት አስመለጥሽኝ እዚህ ስትጨቃጨቅኝ ይላታል። እንግዲህ እህቱን በዛ ሁኔታ ራሱ ግርም ብሏት ሰውዬው አብዷል እንዲህ እያለችም ነበር። እንግዲህ ግን እሱ አላበደም። እናም እንግዲህ ሳሚ እንደሚፈልገው አልገባትም። ቢገባት ኑሮ ጥሩ ነበር። ምናልባት እንግዲህ
በሀይሎዝ አካባቢ መጥቶ ነበር እና ስትጨቃጭቅኝ አመለጠኝ ምናምን ብሎ ከነገራት ሳሚ እንደሆነ ይገባታል ብዬ አስባለሁ። ሲጀመር ብሌን አሁን በጣም ነው የረሳቸው። ምክንያቱም እርስት አድርገዋለች በዳግም ባየችው ሁኔታ ምናምን ረስተዋል። የሚገርማችሁ ቀጠሮውን ሁላ ሆኖም እንግዲህ እንደምን ብሎ አምጧል። ቀጣይ መጥቶ የሚያገኛት ይመስለኛል ማለት ነው። በቀጣይ የሚነግራት ከሆነ በጣም ደስ ይላል። ግን ሳስበው ቀጣይ ራሱ የሚያገኛት አይመስለኝም እና ሰላም እናቷ እንደሆነች የሚነግራት አይመስልም። እንግዲህ ብቻ እንግዲህ እስኪ መጨረሻቸው ምን ሊሆን ይችላል። ዳግምም በጣም አዝኖና ልቡ ተሰብሮ ነው ያለው። የሚገርማችሁ ነገር እንደዚህ መሆን አልነበረበትም። ምክንያቱም እሱ የዋህነቱን ያጠቃው። አንዳንዴ የዋህ መሆን እንግዲህ አብዝቶ እንደዚህ ያደርጋል ማለት ነው። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ